እንግዲህ እንደሚታወቀው አብርሽና ሩታ በጣም ቲያትርና ድራማውን እያቀላጠፉን ነው ማለት ነው። ሄርሜላም በቃ ወሽመጧ ተቆርጧል ማለት ነው። በጣም ከባድ ነው ማለት ነው። ሩታም ግን እንደዚህ ማድረግ የለብሽም። ምክንያቱም እሱ ቀረበች ብሎ ቀርቦሽ እንደገና 3 ቀን ድራማ ሰርተሽ ለድራማው ነው እንጂ እኔ እንደ በፊቱ እውነተኛ ፍቅር ታንተ ይዞኛ አይደለም ብለሽ ትትነግሪው በጣም ከባድ ንዴት ውስጥና ከባድ ብስጭት ውስጥ ነው የገባው ማለት ነው። ከባድ ነው። አሰላም አለይኩም ረህመቱላሂ ወበረካቱሁ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ለቻናል አዲስ የሆናችሁ ሸላይ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። እንግዲህ እንደምታውቁት አብርሽና ሩታ ለረጅም ጊዜ አብረው ምንም በሩት ይጣሉም በፍቅርም ልጅም ወልደዋል። አሁን ደግሞ ሄርሜላ መሀላቸው ገብታ ዝብርቅርቁን ድብልቅልቁን ታወጣችባቸው በኋላ ተዛ በፍቅር ጠብል አድርገው ብላ ሩታ 1-3 ቀን እሱ ጋር አብራ ፍቅር ፍቅር እየሸተተ ፍቅር ፍቅር እያለች እሷም እየተሻሹ ተጠጋግተው ወዲያ ክንቧሎም ሰበራ ደርሰዋል ማለት ነው። ሆኖም ሳለ ሁሉን ነገር አክንባሏቸውንም ሰባብረው ሁሉ ነገር ሲጨርሱ መሽስ ፍቅርና ሽሮ አንዴ አይደለም ተከትከው ተዛ በኋላ ሽሮም አንዴ የተበሰለ ሁለተኛ እናብስል አይባልም። ፍቅርም እንደዛ ነው። አንዴ የምትፈልጊውን የሚፈልግሽን ተሰጠሽ ደግሞ ወደ ሌላቱ ያመራሉ ማለት ነው። ወንዱም ሴቲቱም ከዛ ሆነ ብራንክ ነው እንትን እኔ ፍቅሩ የለኝም ተተውኩ ቆየሁ ብላ እንደገና ሰፕራይዝም አድርገዋለች፣ አስደንግጠዋለች፣ አናደዋለች ማለት ነው። በጣም ከባድ ነው ማለት ነው። በጣም የሚከብድና የሚያሳዝን ነገር ነው ማለት ነው። እንግዲህ ውዶችዬ አትቀደም ነው። ተተቀደማችሁ አንድ ነገር ተሞተ ወለ ተወደቀ ፈራጁ ፈላጩ አንሺው ቆራጩ ይበዛበታልና ማለት ነው። በጣም ከባድ ነው እንግዲህ አብርሽና የሩታ ታሪክ ወይም ሁኔታ ማለት ነው። እንደዚህ አይነት ነገር አላህ ይጠብቀን ነው በነገራችን ላይ ማለት ነው። እኔ በሩታም በአብርሽም ልፈርዱም ላፈርዱም ራሱ ግራ ነው የምገቡት ማለት ነው። ምክንያቱም አብርሽም ትንሽ ጥፋት አለው ማለት ይቻላል። እንደኔ እንዴት ብትሉ አንድ ወንድ ልጅ ማለት ነው ትዳሬ ሚስቴ ብሎ ተያዘ እዛችና እዛች ጋ ነው መቀመጥ ያለበት። ልጅ ተወልዶ ትዳር እያለው ሴት ጋራ ምንም ሶሻል ሚዲያ ለዶላር ሽርፍራፍ እያሉ ለቪው ለሰብስክራይብ ብለው በአንድ እንስራ ቢሉም ሴቶቹም ወለ ወንዶቹም ባለ ትዳር መሆኑን እያወቀች ሄርሜላ መለጣጠፍ ተገቢ አይደለም። ርቀቷን ጠብቃ ቪዲዮዋን ሰርታ ቲክቶክዋንም ሆነ የሊብ ቪዲዮ መሄድ። ምክንያቱም ሄርሜላም ሴት ናት፣ ነገ ላይ ትወልዳለች። እህት ወንድም ይኖራታል። ጥሩ አይደለም። በጥቅሉ ወንድም ሆነ ሴት ተወለደ ጡር በጣም መጥፎ ነው። ጡር በየት እንደሚመጣ አይታወቅም። ወንድ ስለወለድኩ ጡር አይመጣብኝም ይላል ሰው፣ ለአባባል ነው። ጡርና መከራ ዲምት ይመጣ በየትኛው አቅጣጫ እንዲሆን አይለይም። ራስን ብቻ ታፍም ተቆጥቦ ተድርጊትም ተቆጥቦ መኖር እንጂ መጥፎ ነው እና በጣም የሚያሳዝን ነገር ነው ማለት ነው። እንግዲህ አላህ ሱብሃነ ወተዓላ አላህ ሂዳያ ይስጣቸው ነው የሚባለው። ምንም ማድረግ አይቻልም። ምክንያቱም እኔ እንጃ ብቻ ወላሂ እኔ እንጃ። እሱም ቢሆን ባለ ትዳር ነኝ የምንሰራውን ባንድ ሰርተን መለያየት ነው እንጂ እንደዚህ መለጣጠፉ ተገቢ አይደለም ቢላቸው እሱ ተሱም እያዩ መሰለኝ አብዛኛው እንደዚህ ለመለጣጠፍ የሚፈልጉት። እኔ ባለ ትዳር ነኝ አሁንም ልጅ ወልዲ ነው ምናምን ቢላቸው እንደዚህ አይሆንም። ተሱም ፊት እያዩ በቃ ተሱም ፊት እያዩ መሰለኝ አብዛኛውን ነው። ወላሂ በጣም ከባድ ነው። መጥኖንም በድሮ ነበር እንጂ ምና ማለት የሚሉት ተረት አባባል አለና ወላሂ በጣም ከባድ ነው። እንግዲህ ለሁላቸውም ሂዳያ አላህ ሱብሃነ ወተዓላ ልቦና ይስጣቸው። ሌላ ምንም ማለት አንችልም። በጣም ከባድ ነው። እኔ ድራማ ይሁን የእውነት ታሪክ ይሁን እቃቃ ጨዋታ ይሁን እኔ እንጃ፣ ለሽርፍራፊ ዶራሪ ብለው ይሁን እኔ እንጃ፣ ምኑም ሊገባኝ አልቻለም። እና አብርሽና ሩታ በጥቅሉ ዩቲዩበር የሚሰሩት በሙሉ ኢትዮጵያ በተለይ ያሉት በትዳራቸው በልጆቻቸው በቤተሰቦቻቸው የሚያሰቃዩቸው የሚያለቅሱትን እንጃ። እኔ ለሽርፍራፊ ሳንቲም ብለው ይሁን እውነተኛ ታሪክ ይሁን ሊገባኝ አልቻለም። አገራችን ኢትዮጵያ ሰላም አላህ አድርግልን፣ ህዝባችንን ሰላም አላህ አድርግልን፣ ቤተሰቦቻችንን ሰላም አላህ አድርግልን። ወጥቶ ተመቅረት ድንገተኛ አደጋ ይጠብቀን።
በሰላም እንዲወጣን በሰላም ለሀገራችን ያብቃን። አዲስ የሆናችሁ ለቻናሌ ሼር ላይ ሰብስክራይብ እያደረጋችሁ አበረታቱኝ። ሀባይቢ ቀጣይ ቪዲዮ ውስጥ የምንገናኝ እዚህ ላይ አበቃለሁ። ቻው